የምትታወቀው ተዋናይት ልዕልና ግርማ ተከሳበት ከነበረው የግድያ ክስ ሙሉ በሙሉ ነፃ መሆኗ ተገለጸ። ተዋናይቷ የተከሰሰችበትን ክስ እሷ እንዳልፈጸመችው በፍርድ ቤት በመረጋገጡ ከወንጀሉ ነፃ እንዳደረጋት የተገለጸ ሲሆን በሕግ ከለላ ስር በነበረችበት ወቅት በደረሰባት አደጋ ምክንያት የሕክምና አገልግሎት ስታገኝ ቆይታለች። በዛሬው ዕለት ምንድነው የተፈጠረው? ምንም ነገር ማድረግ አልቻልኩም። እንዴት ሊያመልጥ ቻለ? ሁሉን ነገር አውቋል። በቃ እኔ ምንም እውነቱን ንገረኝ። ኧረ እኔ አልዋሸሁም እንዴ። ምንድነው ያዋሸሁት? እኔ አስመለጥከው አይደል? ኧረ እኔ አይደለሁም እንዴ። እየተጓዝን ነበር በሰላም ሁሉም ነገር እንዳሰብነው እየሄደ ነበር። ከዛ ስልክ ተደወለለት። ማን የደወለለት? አላውቅም። ከኔ ርቆ ነበር ያወራው። ሲመለስ ተለዋወጠብኝ። የሆነ ሰው ደውሎ ሳይነግረው አይቀርም። እንዴት ሊሆን ይችላል? ወደ ተባባልንበት አካባቢ ለመድረስ ትንሽ ሲቀረን እዚህ ጋር መታኝ። እንደምንም ብዬ ነው መኪናውን ያቆምኩት። ከዛ ደግሞ አይኔን በቦክስ መታኝ። አታይም እዚህ ጋር በልጹ። ከዛ ከመኪናው ወርዶ ሄደ። አንተ አልተከተልከውም? ከኔ መኪና እንደወረደ የሚጠብቀው ሌላ መኪና ነበር። ወደዛ ነው ሮጦ ሄደው። ልከተለው ሞክሬ ነበር። ሹፌሩ ወጣና ወደኔ ሽጉጥ ደገነብኝ። ሁሉም ነገር ታቀዶ የተደረገበት ነገር ነው። ካፈራውና ተመለስኩ። ሹፌሩን ከዚህ በፊት አይተኸው ነበር? ኧረ አይቼው አላውቅም። ምንም ማድረግ የምችለው ነገር አልነበረም። ምንም። ህይወቴ መትረፉ ራሱ አንድ ነገር ነው። መሄድ ትችላለህ። የሆነውን ነገር እኔ ሪፖርት አደርጋለሁ።
ዶክተር ቤዛ እንዴት ነሽ ወይንዬ? ደህና ነኝ ዶክተር። ረጅም ጊዜ ሆነን አይደል? በጣም ረጅም ጊዜ። የመጨረሻው ቪዚትሽ 1-2 ዓመት አልሞላው? 1 ዓመት። የት አለ ደግሞ ደረጀ? ብቻሽን ይልክሽ ጀመር? ለማንኛውም ስለተሳካ ደስ ብሎኛል። ጊዜ ካለሽ ማውራት እንችላለን? ሄሎ ብሩኬ፣ ላገኝ ፈልጌ ነበር። ይቅርታ ወይኔ አስጠበቅኩሽ አይደል? ኧረ ችግር የለውም። ያለ ቀጠሮ መጥቼ ስራ አስፈታውሽ አይደል? አልቀረብሽም። ደግሞ ለመገናኘት ቀጠሮ ያስፈልጋል እንዴ? እሱስ ልክ ነሽ። ቅድም ሳይሽ እኮ ለክትትል ነበር የመጣሽ የመሰለኝ። ኦ ማስታወስ ነበረብኝ ዶክተር ክብሩ መሞቱን። በተስፋ መጠበቅ ነው። ሌሎች እድሎች ሊኖሩን ይችላሉ። ቤዝዬ፣ ዛሬ እንኳን የመጣሁት እንደ በፊቱ የተሻለ ሕክምና የሚገኝበትን መንገድ ለማግኘት አይደለም። ልጅ እንዲኖረኝ የቻልሽውን ሁሉ ጥረሻል። ስለ ጥረትሽ አመሰግናለሁ። ዛሬ ግን የመጣሁት ልጅ እንዳይኖረኝ እንድትረጂኝ። ምን? መውለድ አልፈልግም። ማለት አርግዘሻል? አዎ። ታዲያ የምትፈልጊው ነገር መሰለኝ። ስፈልገው የነበረው በዚህ መንገድ አይደለም። ከባሌ ነው ስፈልግ የነበረው። ፈልጌ አይደለም፣ ተገድጄ ነው። በሆነ አጋጣሚ በመድኃኒት ደንዝዤ ተገድጄ ነው። ኦ በተፈጠረው ነገር ሁሉ አዝናለሁ ወይንዬ። እርጂኝ። የክሱ ሂደት ምን ላይ ነው? አልከሰስኩም። ደርዬ መጉዳት አልፈልግም። ካማን ወይንዬ፣ ይሄ እኮ ሲሪየስ ኢሹ ነው። እንደዚህ እንዴት ታስቢያለሽ? የህግ ሰው ሆነሽ እንደዚህ ማሰብ አይገባሽም። ልጁን ማስወረድ እፈልጋለሁ። ይህን እንድትረጂኝ ነው እዚህ የመጣሁት። ኖ ወይንዬ፣ ጽንሱ አይደለም ዋናው ጉዳይ። አቢዩስ ተደርገሻል። ዳስ ደ ቢግ ዲል። ሁኔታውን ከዚህ አንግል ማየት አለብሽ። በአሁኑ ሰዓት እኔ ትዳሬን ነው ማዳን የምፈልገው። ልክ ነሽ፣ ተሰብሬያለሁ። ግን ያልተሰበረችው ወይንሸት ደርዬ ልብ ውስጥ አለች። አሁን እኔ እሷን ነው ማዳን የምፈልገው። ደርዬ እንዲጎዳ አልፈልግም። ደሬ ለእኔ ያለው ስሜት እንዲበላሽ አልፈልግም። እሱን መጉዳት አልፈልግም። እና ጽንሱ እንዳስወርድ እርጂኝ። አዝናለሁ ወይንዬ። አትረጂኝም? አንደኛ መንገዱን ያየሽበት መንገድ ልክ አይደለም። ያጠፋው ሰው በሰላም እየኖረ አንቺ መቅጣት የፈለግሽው ሌላውን ነው። ምንም የማያውቀውን ጽንስ መግደል። መቅጣት ያለብሽን ቅጪ፣ ጽንሱን ግን መቀበል። ምንድን ነው የምታወሪው?
ፍልስፍና መራቀቅ እኔ አይዲያል የሆነ ነገር ምን ይሰራልኛል? እኔ ካንቺ የምፈልገው ትንሽ ነገር ነው። ትንሽ እርዳታ። አልችልም። ልጅ እንግደል እያልሽኝ ነው? በፍጹም ይህ ከመርሄ ጋር ይጋጭብኛል። ስለ የትኛው መርህ ነው የምታወሪው? ስለ የትኛው? ውስጤ የተሸከምኩትን ማውቀው እኮ እኔ ነኝ። ቆሻሻ ታውቂ የለ? ያን ያህል ነው የሚሰማኝ። ያኔ በዛ ምሽት የተደረገብኝን መምረጥ አልቻልኩም ነበር። አሁን እንኳን ምርጫ ይኑረኝ እንጂ ትንሽ እንኳን ምርጫ ይኑረኝ። ቆይ ልጁን ወልጄ ሳየው ምንድን ነው የሚሰማኝ? ሳቅፎስ ምንድን ነው የሚሰማኝ? ቆይ ለምንድን ነው የማትረጂ? አዝናለሁ ወይንዬ። ሀዘኔታሽ አያስፈልገኝም። ይኸውልሽ ወይንዬ፣ ሌሊት ላይ ስልክ የቀሰቀሰኝ የልልና ስልክ ነበር። ያወራኝ ሌላ ወንድ ነው። በዛ ሰዓት ልልና ማግኘት ግድ ሆነብኝ። ወጥቻ አገኘዋት። በፍጹም ተረብሻ ነበር። ሆቴል ይዘን ስናድር ሁሉንም ነገር ነገረችኝ። ህዳር 12 በየካ ጫካ ውስጥ ያየችውን ጉድ አንድም ሳታስቀር አወራችኝ። አግኝተው የሚያስፈራሯት ሰዎች በዛው ቀን ላይ የካ ጫካ ውስጥ ወንጀል ፈጽመው ነበር። ያንን ወንጀል ልልናና ክብሩ አይተውታል። ልጄንም የገጩት ከነዚህ ወንጀለኞች ሊያመልጡ ሲሞክሩ እንደሆነ ነገረችኝ። የካ ጫካ ምን ትዝ ይልሃል? የጋዜጠኛው አስከሬን ልልና ያየችው ወንጀል ከዚህ ጋር የተገናኘ ቢሆንስ? የአንተነህ ልጅ አደጋ የደረሰበት ህዳር 12 ነው። የዛው ሰሞን አካባቢ ነው የጋዜጠኛው አስከሬን የካ ጫካ ውስጥ የተገኘው። የዶክተሩ የመነጽር ቁራጭ እዛ አካባቢ የተገኘው በዚህ ምክንያት ነው። ዋናው ጉዳይ እሱ አይደለም። ከወንጀሉ ጋር በተያያዘ ልልና ማስፈራሪያ ደርሳት ነበር። ሊሆን ይችላል። እዚህ ላይ ያለው ቀን ያው የጋዜጠኛው ገዳይ ነኝ ያለው ሰው እጁን ከመስጠቱ በፊት ነበር። ከመታሰሩ በፊት ልልና ያገኛት ነበር ማለት ነው። እና ምን ልልናን ያገኛት የነበረው ሰው አንድ ሰው ብቻ አልነበረም፣ ብዙ ናቸው። ያስፈራሯት ነበር ነው የሚለው። ወንጀለኛ የተባለው ሰው ደግሞ ወንጀሉን ብቻውን እንደፈጸመው አምኗል። ይሄንን ቀድሜ ጠርጥሬ ነበር። ልክ ነው ብሩኬ። ይሄንን ወንጀል ፈጽሟል የተባለው ሰውዬ ንጹህ ነው፣ አሊያም ደግሞ ሊደብቃቸው የሚፈልጋቸው ሌሎች ወንጀሎች አሉ። ይሄንን ኬዝ ይዞት የነበረው ደግሞ አማራ ነበር። እሱ ነው ሁሉንም ነገር ያበለሻሸው። አሁንም ይሄንን ኬዝ እንደዛው እንዳያበላሸው መስራት አለብን። ምን ብናደርግ ነው የያዘውን ኬዝ እንዲተው ማድረግ የምንችለው? በጋዜጠኛው ኬዝ ላይ የሰራውን ስህተት ካሳወቀን በቂ ነው። የበላይ አለቆች በሱ ላይ ያላቸውን እምነት እንዲያጡ ያደርጋቸዋል። እንደዛ ከሆነ ደግሞ በዚህኛው ኬዝ ላይ እንዲቀጥል ያደርጉት። እናም ማድረግ የሚገባን ወንጀለኛ የተባለው ሰው ከወንጀል ነፃ መሆኑን ማሳየት ወይ ደግሞ ወንጀሉን ብቻውን እንዳልፈጸመና ኬዝ የተደመደመበት መንገድ ልክ እንዳልነበረ ማረጋገጥ ነው። ምናልባት ሰውየው ንጹህ ከሆነ የሱ ንጹህ መሆን በአማራ ላይ ያለንን ጥርጣሬ ሌሎች ሰዎች እንዳውቁት ያደርግልናል። አማራ በድጋሚ ስህተት እንዲሰራ መፍቀድ የለብንም። ወንጀለኛ የተባለውን ሰው ሄደ አግኝተህ አውራው። እውነተኛው ገዳይ እንዳገኘነው ንገረው። ምናልባት ወንጀለኛ ነኝ ያለበትን ሰበብ እናውቀው ይሆናል። ያ ከሆነ ደግሞ ለአማራ ሌላ አዲስ እድል አንሰጠውም ማለት ነው።
የተሰራው ስህተት ምን እንደሆነ ሊገባኝ አልቻለም። አይደል? እንዴት ሊሆን ይችላል? አንተነህን ማን ሊረዳው ይችላል? አንተ እንዳረዳኸው እንዴት ላረጋግጥ እችላለሁ? መለስልኛ። አንተ እንዳላስመለጥከው በምን አውቃለሁ? አስቀድሞ እንደዚህ አይነት ነገር ልትጠራጠርበት የምችልበት ምንም ምክንያት የለም። ታዲያ ማን ሊሆን ይችላል? ወንድሙን እያሰብኩ ነበር፣ ግን በፍጹም ሊሆን የሚችል ነገር አይደለም። እሺ ሌላስ? ሌላ ማንን አሰብክ? ፍትሐ ወርቅን አላሰብክም? አብረን እንድንሰራ ከፈለክ አባትህን ጥፋት መደበቁን ተው። ከፍትሐ ወርቅ በቀር እንዲህ አይነት ነገር ሊያደርግ የሚችል ማንም ሰው የለም። አንተንም ቢሆን አባትህ በሕይወት እስካለ ድረስ ላምን አልችልም። ይልቅ መሽቶብሃል። በጊዜ ብትወጣ ድንገት ሊመጣ የሚችል ሰው የለሽም? ማን ሊመጣ ይችላል? ብዙ ሰው ያውቅሻል። በዚህ ላይ ደግሞ ትላንት ገና ነው ከሆስፒታል የወጣሽ እና መጥቶ የምጠይቅሽ ይጠፋል። ዝም ብላ ነው የምትጨነቀው። ብዙ ሰው እንደሚያቀኝ እንዳይመስል። የረባ ወዳጅነት እንኳን ኖሮኝ አያውቅም። ወከባና ጫጫታ ብቻ። በህይወት መኖርሽን ሳቅ ምንም ሳላቅማማ ነበር የመጣሁት። እዚህ መምጣቴ ለአደጋ እንደሚያጋልጠኝ እንኳን ያወቅኩት እዚህ ከደረስኩ በኋላ ነበር። አይዞህ አትስጋ። የሚመጣ ሰው እንኳን ቢኖር ውስጠኛው ክፍል ትሆናል። ባልሰራሁት ወንጀል የምፈለግ ሰው ነኝ። ባንቺ ላይ ያሰብኩት ነው በእኔ ላይ የደረሰው። ባንቺ ላይ ያሰብኩት ግፍ ነው የዚህ ሁሉ ሰበብ። እንደዚህ አትበልዝርሽ። በድዬሻለሁ። በእኔ ምክንያት ሞተሽ ነበር። እኔስ የበደልኩክ መጥፎ ልማዴ ለልጅ ሞት ምክንያት ነበርኩ። እሱ አደጋ ነው። የኔ ግን በቀልና ክፋት ነው። ይኸውልሽ እኔ አሁን አዲስ ሰው መሆን እፈልጋለሁ። ባለፈ ስህተት ማዘን አልፈልግም። በደል ማበላለጡ ለማንም አይጠቅመን። ይልቅስ እንደ አዲስ እንተዋወቅ። እንደ አዲስ እንደ አዲስ ምንድን ነው ማወቅ የምትፈልጊው? እዝራን መርሳት እፈልጋለሁ።
ካንተ ነገር አስተዋውቅ። አንተ ለማን ነው? ምንድን ነው? ምን አለው? አለኝ የምለው ነገር ወንድሜ ነበር እና ሁለታችንም ያደግነው አጎታችን ቤት ነው። አጎታችን የከተማው ኑሮ አስጠላኝ ብሎ ገጠር ከገባ ቆየ። ወላጆቻችን የሞቱት ልጆች ሳለን ነበር። ትዳር ነበረኝ፣ ልጅ ነበረኝ፣ የተረጋጋ ህይወት ነበረኝ። ህይወቴ በሁሉ ነበር የሚል ተረት ሆኖ ቀርቷል። ነበር ማለቱን ተውና አሁን ያለ ነገር ላይ አተኩር። አሁን ምን አለ? አሁን አንቺ አለሽ። አንቺ አለሽኛው። ሀሳብ መልክ ቢኖረው ኖሮ ቁርጥ አንተን ነበር የሚመስለው። ከእንግዲህ እንዲህ ማሰብ አይፈቀድልዎትም። ምንድን ነው የሚፈቀደው? ማቀፍ ብቻ። አደጋ ውስጥ ልከትሽ አልፈልግም። የኔ ጦስ ላንቺ እንዳይተርፍ ሰጋለሁ። አንቺ እዚህ ሁሉ ነገር ውስጥ እንድትገባ እኮ የኔም ድርሻ ነበረበት። ያለፈው ስህተቴን ማረም የምችለው አንተን ከገባህበት ነገር ውስጥ መውጣት ስችል ብቻ ነው። ለኔ አትስጋሽ። ምን ማድረግ እንዳለብኝ አላውቅም። ጠላቶቼ ከቀን ወደ ቀን እየቀረቡኝ ነው። ምን ላድርግ? ወዴት ልሂድ? እስቲ ወደ ኋላ መለስ ብለህ አስብ። እስከ ዛሬ ምን አደረግ? ከሀገር ለመውጣት ለመሸሽ ሞከርኩ፣ ግን አልቻልኩም። ከሀገር የመውጣት ድጋሜ እድል ብታገኝ መውጣት ትፈልጋለህ? አልፈልግም። መሸሽ ወንጀለኝነቴን የሚያረጋግጠው እነሱ ነው ትክክል የሚያደርገው። ስለዚህ የተባሉትን ወንጀሎች እንዳልፈጸምኩ ማረጋገጥ አለብኝ። ይህንን ለማድረግ ደግሞ እንዴት ሊሆን ይችላል? የሚሆን አይደለም። እስካሁን ያላደረግከው ነገር ምን አለ?
ምን አለ እስካሁን ያልሞከርኩት? የናከው አይሰራም ብለህ የተውከው ነገር በህግ መሄድን ምናልባት እኮ ሊሰራ ይችላል። ህግ ይውላንትሽ እነሱ አንተን ሊያጠቁ የሚችሉት በህግ ነው። አንተ ደግሞ ራስን መከላከል የምትችለው በህግ ብቻ ነው። ከህግ ውጪ ንጽህናን የሚያረጋግጥልህ ምንም ነገር የለም። መሞከሩ አይከፋም። ሞክር ቢባል የህጉን ጉዳይ ማን ሊረዳን ይችላል? የምታውቀው የህግ ሰው የለም? የምታማክረው ማለት የምታምነው? ወንድሜ ነበር። እሱ ደግሞ ሊያየኝ ሁሉ አይፈልግም። ሌላ ሰው ሌላ የምታውቀው የለም? የወንድሜ ሚስት ጠበቃ ናት። ወይንሸት ትባላለች። ስልኳን ስጠኝን ያናግራታለሁ። ከፖሊስ ጋር ያለኝ ጉዳይ ጨረስኩ መሰለኝ። አቶ ዮሐንስ እንደምን አለ? ስለ አንዳንድ ጉዳዮች ላወራ ነው የመጣሁት። ተቀመጥ። እሺ አቶ ዮሐንስ ያለን ጊዜ አጭር ስለሆነ በቀጥታ ወደ ጉዳዩ ልግባ። ልክ ነህ። በጣም የተጨናነቀ ጊዜ ስላለኝ ፈጠን በል። እዚያውን በስር ላይ የምትገኘው ወንጀል ፈጽሟል ተብሎ ተፈርዶብህ ነው። ለፖሊስም ሆነ ለፍርድ ቤት በሰጠኸው ቃል ላይ የጋዜጠኛ ሙሴ ዘሩ ግድያ እንደፈጸምክ አምነሃል። እያስታወስከኝ ነው? ለዚህ ነው የፈለከኝ? የረሳሁትን እንደው ልታስታውሰኝ? አይደለም። ለምን ፈለከኝ ታዲያ? ከተባበርከኝ ነፃ ልትሆን የምትችልበት አማራጭ እንዳለ ልነግርህ ነው የመጣሁት። ነፃ? አዎ። ቀልደኛ ነህ። እውነትም በጣም ቀልደኛ ነህ። እውነቴን ነው። ትክክለኛውን ገዳይ አግኝተነዋል። ምን? ትክክለኛውን ገዳይ አግኝተነዋል? አዎ። አላገኘከውም። ምክንያቱም ትክክለኛው ገዳይ እኔ ስለሆንኩ። አይመስለኝም። እኔ ገድያለሁ እያልኩ አንተ አልገደልክም እያልክ እንደሆነ ታውቃለህ። ለምን እንደሆነ ባላውቅም ባላደረግከው ነገር እዚህ መሆን መርጠሃል። ለምን ብለህ ነው? ለገንዘብ ነው ወይስ በሌላ ምክንያት? ምክንያቱም ምንም ቢሆን ከነጻነት ጋር ሊቀራረብ ቀርቶ ሊነጻጸር አይችልም። እስቲ አስበው ዮሐንስ፣
ሚስት አግብተህ ልጆች ወልደህ ነፃ የነፃነት ህይወት መምራት ስትችል ያሻን እያደረግ መደሰት ስትችል ከሀገር ሀገር ከከተማ ከተማ መዘዋወር መንቀሳቀስ ስትችል እንዴት አንድ ቦታ እንዲዘጋብህ ትመርጣለህ? የምመርጥ ይመስላል። የመረጥክ ይመስለኛል። በምንም ምክንያት ቢሆን ግን ትክክል አይደለም። ስለዚህ አግዘኝ፣ ነፃ እንድትወላ አግዘህ። ምንም የምረዳ ጉዳይ የለም። በጋዜጠኛው ግድያ ምክንያት ተፈርዶብኛል፣ አልቋል። ከዚህ በኋላ ምንም የሚፈጠር ነገር የለም። እስሬ ላጣጥምበት። አይደለም አላለቀም። እባክህ እድሉን ስጠኝ ላግዝህ። ከዚህ በኋላ መተህ እንድታናገረኝ አልፈልግም። ሰላም፣ እንዴት ነሽ? የፖሊስ አባል ነኝ። ኦኬ። የዮሐንስ ሲሳይን ጎብኚዎች ማየት እችላለሁ? እሺ። እነዚህ ናቸው። ሄሎ ሄሎ፣ ጤና ይስጥልኝ አቶ ደረጀ። ከቢኤፍሲ ህጻናት ማሳደጊያ ነበር የምደውለው። ስለጀመራችሁት የጉዲፈቻ ፕሮሰስ ለመነጋገር። ሄሎ ሄሎ።
ሁሉንም ነገር ሰምቻለሁ። እዛ የተረገመ ሚኒስቴር ቤት መመላለስህን አውቄያለሁ። ይህን የነገሩ ሰዎች ምክንያታቸው ምንድን ነው? ያንተ ምክንያት ምንድን ነው? ቆይ ከሰውየው ምን አለ? ምን ይኖረኛል? አንተ ያበላሽውን ከማስተካከል ውጭ ምንም ልትገባኝ አልቻልክም። ምን እያደረክ ነው ያለው? ነገርኩህ እኮ የሚገባኝን ሀብት ለማስመለስ እየሰራው ነው። አዎ፣ ያ ሀብት ከእጅህ እንዳይወጣ ምንም ነገር ከማድረግ ወደ ኋላ አትልም። ዋናው ግቤ ነው፣ የሚሄድበት መንገድ አይደለም። The end justifies the means. ሰውየውን ለመግደል የሞከርከው ለዚህ ነው ማለት ነው? አሁንም አላማንከኝም? የምትታመን አይደለም። ሰዎች በማይፈልጉበት መንገድ ማጥቃት የዘወትር ልማድህ ነው። በልጅነትህም እንደዚህ ነበር። እስር ቤት ነው የጠራኸኝ? ጠላትን በጠላት ማጥቃት እያልክ ደጋግመህ ታወራለህ። የማትፈልገውን ነገር በሌላ በማትፈልገው ነገር ማጥቃት የዘወትር ልማድህ ነው። በደንብ አውቃለሁ። ያንተ ልጅ አይደለሁ? ከማንም ማረዋል? አንተነህ ሚኒስትሩን ሊገል ሞከረ ከተባለበት ጀምሮ እንቅልፍ አልተኛውም። አምኜ የተቀበልኩትን የልጄን ግድያ እንኳን መጠራጠር ጀምሬያለሁ። ረፍት አጥቻለሁ። ለአንተነህ ስለ ሚኒስትሩ ካንተ ውጪ ማንም ሊነግረው አይችልም። ደግ አደረኩ። እንኳን ነገርኩት። ስለ ሚኒስትሩ ለአንተነህ ነገርከው ማለት በቅድሚያ ልጅን የገደልከው አንተነህ ማለት ነው። አንተ ካልሆንክ ማን ሊሆን ይችላል? ማን ሊሆን ይችላል? ንገረኝ። ይህንን እኔ እንዴት ማወቅ እችላለሁ? የወንድሜ ጠባቂ አይደለሁ። ይሄን ሁሉ ማወቅ አይጠበቅብኝም። ጨካኝ ነህ፣ ጨካኝ አረመኔ። ልጄን የገደልከው አንተ ነህ ማለት ነው። ጨካኝ አረመኔ። ከእንግዲህ አይኔንም አላይም።
እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።